እሺ ምን ማድረግ ያለብን? ማልቀስ ይሻላል? ንገሪኝ፣ ማልቀስ ይሻላል? አንቺ እሷ ጋር መሄድሽ እንዲህ እያለቀሽ ነው? እሺ ልጅቷን የምታባቢያት? ንገሪኛ። አርኪ ራስሽን ማልቀስ መፍትሄ ያመጣል ወይ? ንገሪኝ። ትክክል ጋሽ አቤላ፣ ትክክል እቴቴ አቤላ። ማልቀስ መፍትሄ አይሆንም። ግን ምን ታርግ? ማርቲ ነገሮችን ከአቅሟ በላይ ስለሆኑባት ነው። ውሽሚት ስለተጎዳችባት ነው። ውሽሚት እንደታመመች ዶሮ 35 ጊዜ ፌንት እየነቀለች እየወደቀች ስላስቸገረቻት ነው። ለማንኛውም ውድ ተመልካቾች እንግዲህ ዛሬ ሙሾ እያወረዱ እያለቀሱ መጥቷል ማለት ነው። የኔ ሩታ፣ የኔ አንበሳ፣ የኔ ጀግና፣ የኔ አስለቃሽ ፖሊስ ጭስ ማለት ነው። ዛሬም ሙሾ አስወርዳቸው፣ ዛሬም ስታስለቅሳቸው አመጣቻቸው። ለማንኛውም ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እስከ መጨረሻው ከኔ ጋር ሆኑ። ማነው ልክ እንደኔ ግን የተደሰተው? ቤተሰብ የተደሰተው ወንድሟ ሚኪ እኮ ከዚህ በኋላ አብርሃምን እንድታገኘው አልፈልግም። ምክንያቱም እሱ ባየች ቁጥር ትዝታዋ እንዲቀሰቀስባት አልፈልግም ስትል እንዴት ፈካ እንዳልኩኝ ልነግራችሁ አልችልም። እውነትህን ነው። ከዚህ በኋላ መገናኘት የለባቸውም በሉ እናንተ በኮመንት ውድ ተመልካቾች ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እስከ መጨረሻው ከኔ ጋር ሆኖ ሌላኛው ጠዋት ላይ እንግዲህ ትላንትና እነሱ ሆድሽ የመታሽ ነገር ምንድን ነው ባሉበት ቪዲዮ ሰርቼ ነበረ። አንድ ሁለት ኮመንት እጅግ በጣም የሚያዝናናና የሚያስቅ ኮመንት ነበሩ ማለት ነው። ምን ይላል? ምን ነው እሷ የሳይክል ጎማ ናት ወይስ የመኪና ጎማ? በፓምፕ ነው እንደ የተነፋችው? ምን ነው አየር የመሰለ የምትተነፍሰው ብለው ኮመንት ሰጥተዋል ማለት ነው። እኔም ወደ ልቦናዬ እንዳስብ ነው ያደረጉኝ። እውነት ነው። እኛ ሴቶች እኮ እናውቃለን። ምን ነው ሲያስወርድ እኮ ጽንስ ሲጨናገፍ እኮ የሚታይ ነገር አለ። ለምሳሌ ፈሳሽ ነገር ማለት ነው። እሷ እንዴት ነው ሆድሽ ምን መታሽ ሲላት ምንም እንዳላወቀ ሰው እንግዲህ የሆነችውን አይታችኋል። ለማንኛውም በደንብ አድርጌ ደግሜ ልፈተፍትበት እፈልጋለሁ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እስከ መጨረሻው ከኔ ጋር ሆኖ ይሄ በፓምፕ ነው ወይ የሚለውን እንደ መኪና ጎማ ነው ወይ የሚለውን ግን እውነቴን ነው የምላችሁ መስጦኛል አልኳችሁ። አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ የቻናል ቤተሰቦች ሰላም ብያለሁ። ብያላችሁበት ሰላማችሁ አላህ ያብዛልኝ። ላላህ ብዬ ወዳችኋለሁ። ለቤቴ ወይ ለቻናሌ አዲስ ከሆናችሁ ሰብስክራይብ እንዲሁም የደወል ምልክቱ በመጫን ቤተሰብ ይሁኑ። ከዚህ በፊት ቤተሰብ ሆናችሁ ላይክ፣ ሼር፣ ኮመንት ለምታደርጉልኝና ለምታበረታቱኝ እጅግ በጣም አድርጌ ከልብ አመሰግናለሁ። አላህ ያክብርልኝ። ዛሬም እንደተለመደው በሌላ ቪዲዮ መጥቻለሁ። ቪዲዮን ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። የዛሬ ቪዲዮ የመግቢያችሁ ላይ እንዳያችሁት ወይም እንዳደመጣችሁት የእቴቴ አቤላ ቪዲዮ ነው ማለት ነው። እንግዲህ ምንም አዲስ ነገር የለውም፣ ምንም የተቀየረ ነገር የለውም። ዛሬም እያለቀሱ ሙሾ እያወረዱ መጥተዋል ማለት ነው። እኔ የምለው የእናንተ ለቅሶ እስከ መቼ ድረስ ነው የሚቀጥለው? ሳምንቱንም ሙሉ ልታለቅሱብን ነው። ለማንኛውም ሩታ የኔ ጀግና፣ የኔ ነብር ይመችሽ፣ የኔ አስለቃሽ ጭስ። እናንተ የፖሊስ ጭስ ታውቁታላችሁ? ይሄ የሚያስለቅሰው እንዶ የሆነ ረብሻ ሲነሳ አንድ ጊዜ ብው አድርገውት ህዝቡን የሚያስለቅሰው ታውቁታላችሁ? እሱ በሉት እንግዲህ ሩታ ረጭታ የተወችው ጭስ ነው፣ አስለቃሽ ጭስ ማለት ነው። እና ንፍጥ በንፍጥ አረገቻቸው እኮ እናንተ፣ አስለቀሰቻቸው። ወይኔ ሩታ፣ የኔ አንበሳ፣ የኔ ጀግና፣ የኔ ፓናዶል፣ የኔ አስለቃስ ጭሽ። እኔ እኮ የምወድሽ በምክንያት እኮ ነው። እውነቴን ነው የምላችሁ። ምንም ማድረግ አይቻልም። እኛ በቃ የደስታ ቄጤማችን እየቀነጠስን ነው። በቃ እኛ ደስታ ላይ ነኝ። ያው የምታለቅሱ መልካም የማልቀስ ጊዜ ይሁንላችሁ። ምንም ማድረግ አይቻልም። ሩታ እንዲህ ናት፣ አስለቃሽ ጀግና፣ ስማርት መሆኗን በዚህ አጋጣሚ አስመስክራለች። እናንተም እወቋት። ከምትሰድቧት ከምታጣጥሏት ጀግንነቷን በዚህ አጋጣሚ ተረዱ። በቃ ምን ያክል ኮንፊደንስ እንዳላት ምን ያክል አቅም እንዳላት በደንብ ነው ያሳየቻችሁ ማለት ነው። ይኸው እንዳያችሁት ማርቲ አይኗ መክፈት አቅቷታል። በቪክስና በእንትኔ በምንድን ነው በሽንኩርት በግድ እያለቀሰች አይኗን ታሸዋለች ማለት ነው።
አይኗ መክፈት አቅቷታል እኮ። ለማንኛውም በሽንኩርት በቪክስም አለቀሽ በምንም አለቀሽ ሩታዬ አስለቅሳሻለች። በቃ አስለቀሰቻችሁ እኮ ምንም ማድረግ አይቻልም። እና ቤተሰብ እንግዲህ እኔ በጣም የተደሰትኩት ነገር ማለት ነው የተደሰትኩት ነገር ከዚህ በኋላ እሱን ማግኘት የለባትም። በቃ እሱን ባገኘችው ቁጥር እንድትጎዳ አንፈልግም። ስታዩ ምንድነው እንትኗ ትዝታዋን እንዲቀሰቀስባት አንፈልግም። በቃ እሷ ደህና እንድትሆን ደህና ትሆንላችሁ። እኛ ሄርሜላ የትም ትቀመጥ እኛ ይመቸናል። ብቻ ከአብርሃን ጋር እየመጣች ምኗን ከምኗ ጋር እያጋጨች ግንባሯና አገጩ ጉንጩ ልትስመው እኛ አንፈልግም። እሷ እዛው በቃ ከእሱ ጋር ተለይታ የራሷ የሆነ ቪዲዮ ከሰራች እውነቴን ነው ብላችሁ እኔ ራሱ አደንቃታለሁ። ኧረ እኔም ራሱ ደግፋታለሁ። እውነቴ በርቺ ሄርሜላዬ፣ ወደፊት ግፊ እያልኩኝ ነው ማበረታታት ማለት ነው። ታዲያ እኔ የጠላሁባት ያስጠላኝ ነገረ ስራዋ ይሄ አገጭና ጉንጭ እየሳመች እዛ ወንድን የምታባልቀው ወንድን የምታሻሸው ነገር አልተመቸኝም። በዚህ ነው የጠላኋት ማለት ነው። እዛው ለብቻዋ ከሰራች ሚኪዬ እንደምንም ብላ ውሻህን ያዝልን። እውነቴን ነው የምልህ እንደምንም ብለህ እህት እሰርልን። በቃ ያን ቀን ያሰርካት ቀን ለራሷ ከአንተ ጋር ቪዲዮ የሰራች ቀን እኛ እንደግፋታለን። እኔ ግን ሳስበው ቤተሰብ ምን ትዝ ያለኝ መሰላችሁ? ከዚህ በፊት ፍቅር ከአብርሃን ጋር ስትሰራ መጨረሻ ለሚስጥር የሰማነው ነገር አለ። ምንድን ነው? ከአብርሃን ጋር ለቃ ስትወጣ ከዚያ ቆይታ ስትመጣ እንግዲህ የተናገሩት ነገር አለ። ከአብርሃን ጋር እንዲለያዩ ያደረገው ፉአድ ነው። ታውቃላችሁ አይደለ? ፉአድ ከዚህ በኋላ በቃሽ ከሱ ጋር እንደዚህ አይነት ቪዲዮ እንድትሰሪ አልፈልግም ብሏት ነው በቃ የከለከላት ማለት ነው። አሁንም ግን ሳስብና ሳሰላስል ስጠረጥር፣ መጠርጠር ጥሩ ነው። እውነቴን ነው የምላችሁ የሄርሜላ የልጆቿ አባት ከታድርጊ አቁሚ ሳይላት አይቀርም። በድንገት ይሄ ነገር የተከሰተው እውነቴን ነው የምላችሁ ባሏ ቀንቶ አቁሚ ብሏት ነው። ውርደት ነው እኮ እውነት፣ ቅሌት ይሻላል እኮ። እኔ የሄርሜላ ባል በቁሙ ነው የሞተው። አያችሁ እንዴት እንደሆነችው ከአብርሃን ጋር አብርሃምን እየሳመች እያቀፈች ደረቱ ላይ እየተጋደመች ምኑ ከምኑ ላይ ኧረ ተውኝ እናቴ። እና ባሏ ከልክሏት ነው የሚሆነው ማለት ነው። ለማንኛውም ሚስጥር ነው ሹክ ነው ያልኳችሁ እናንተ ሚስጥር እንዳታባክኑብኝ እና ከዚህ በኋላ እንድትመጣ አልፈልግም ብሏል ማለት ነው ሚኪ ወንድሟ ማለት ነው። ወንድሟ ያው በካራክተሩ ወንድሟ ነው፣ በወንድሟ ማለት ነው። ለማንኛውም እኔ ተደስቻለሁ። እውነቴን ነው። ከዚህ በኋላ ከእሱ ጋር እንዳትመጣ፣ በዚሁ ራቁ። ተገላገልናችሁ፣ ተገላግለናል ማለት ነው። እና ሌላው ምንድን ነው? ጠዋት ላይ የሄርሜላ ጽንስ ተጨናክፈዋል ስል የትኛው ጽንስ ነው የምታወሪው? ቀለሟ። ሲቀጥል ምንድን ነው እርግዝና አየር ነው ወይ? እውነት እሱ ኮመንት እውነቴን ነው የምላችሁ ሻይ እየጠጣው ነበር ትን ብሎኝ ነበር ሳነበው ማለት ነው። የመኪና ጎማ ነው ወይስ የሳይክል ጎማ የሚተነፍሰው? በፓምፕ ነው ወይ የተነፋችው? እንዴት ጭስ ነው ወይ አየር ነው ወይ ጭራሽ እርግዝናዋ አሉኝ ማለት ነው። እኔም በዛን ሰዓት ወደ ቀልብያ የተመለስኩኝ ማለት ነው። እውነት እኮ ነው እህቴ የተናገረችው ትክክል ነው። እርግዝና ማለት እኮ አየር አይደለም ተንፍሶ የሚሄድ ስለዚህ ጽንስ ሲቋረጥ ወይም ደግሞ ሲያስወርድ ሴት ልጅ ሲያስወርዳት ታውቃለች። ምንም ፌንት ብትነቅልም በነቃች ሰዓት ታውቃለች። ለምን? ፈሳሽ ነገር አለ። ልጅ ማለት እኮ ዝም ብሎ አይደለም። ስለዚህ ፈሳሽ ነገር አለ። በቃ ልጅ መውረዱን በዛ ታውቃለች ማለት ነው። እሷ ሆድሽ ምንድነው የመታሽ ነገር ታውቂያለሽ ወይ ምናምን ሲላት አቤላ ምንድነው የተከሰተው ነገር በእናትህ ንገረኝ፣ እኔ ሁለቱንም አጥቼ ለመኖር አልፈልግም ምናምን እያለች ስታስመስል ማለት ነው። ስታስመስል እንግዲህ ቤተሰብ እውነትም አየር ሲሆን እኮ ነው እንግዲህ ማታውቁት ማለት ነው። ጉድ እኮ ነው። እንዴት ነው ጽንስ ሲቋረጥ እንዴት ነው ማለት ሲጨናክፍ እንዴት ነው ሴት ልጅ የማታውቀው? የኔ ዳዳ ማለት ነው። የኔ ምጥዬ የኔ ሙጡጡዬ እንዴት ነው የማታውቀው? እናንተ ይቺን ኮመንት የሰጠሽኝ ልጅ ግን የመችሽ እናቴ። እንዴት እንዳሳቅሽኝ እንዴት እንዳዝናናሽኝ ልነግርሽ አልችልም። የእውነት ማለት ነው። እንደው ቤትሽ ይሳቅ። ዛሬ እንዴት ፈታ እንዳልኩኝ የማዳም ስራ ራሱ ስስቅ ነው የሰራሁት ማለት ነው። ለማንኛውም ይመቻችሁ። ላይክ ማድረጋችሁ እንዳትረሱ ባይ